ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ ያልኩኝ እነሆ አራት የትምህርት አማራጮችን ይዤላችሁ መጥቻለሁኝ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ዛሬ ደግሞ እንደተለመደው ባለ 3 ፊደላትን ቃላት ይዤላችሁ መጥቻለሁኝ። እነሱን ፊደላትን እየለየን እያጋጠምን ቃል እየመሰረትን እያነበብን እንሄዳለን። ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮን ያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። ስለዚህ ቀጥታ ወደ ቪዲዮ። ዝ ክ ር ዝ ከዘ ቤተሰብ 6ኛ ፊደል ነች። ክ ከከ ቤተሰብ 6ኛ ፊደል ነች። ር ከረ ቤተሰብ 6ኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ዝክር የሚል ቃል ሰጥተውን ይገኛሉ። ቀጥታ እዚህ ጋር ደግሞ ድ ር ቅ ድ ከደ ቤተሰብ 6ኛ ፊደል ነች። ር ከረ ቤተሰብ 6ኛ ፊደል ነች። ቅ ከቀ ቤተሰብ 6ኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ድርቅ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ግ ብ ር ግ ከገ ቤተሰብ 6ኛ ፊደል ነች። ብ ከበ ቤተሰብ 6ኛ ፊደል ነች። ር ከረ ቤተሰብ 6ኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግብር የሚል ቃል መስርተውልን ይገኛሉ። ቀጣይ እዚህ ጋር ደግሞ ጥ ያ ቄ ጥ ከጠ ቤተሰብ 6ኛ ፊደል ነች። ያ ከየ ቤተሰብ 4ኛ ፊደል ነች። ቄ ከቀ ቤተሰብ 5ኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጥያቄ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ድ ር ሻ ድ ከደ ቤተሰብ 6ኛ ፊደል ነች። ር ከረ ቤተሰብ 6ኛ ፊደል ነች። ሻ ከሸ ቤተሰብ 4ኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ድርሻ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጅ ቦ ቲ ጅ ከጀ ቤተሰብ 6ኛ ፊደል ነች። ቦ ከበ ቤተሰብ 2ኛ ፊደል ነች። ቲ ከጠ ቤተሰብ 3ኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጅቡቲ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ክ ዛ ት ግ ከገ ቤተሰብ 6ኛ ፊደል ነች። ዛ ከዘ ቤተሰብ 4ኛ ፊደል ነች። ት ከተ ቤተሰብ 6ኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግዛት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጥ ረ ት ጥ ከጠ ቤተሰብ 6ኛ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ት ከጠ ቤተሰብ 6ኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጥረት የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ድ ም ጽ ድ ከደ ቤተሰብ 6ኛ ፊደል ነች። ም ከመ ቤተሰብ 6ኛ ፊደል ነች። ጽ ከጸ ቤተሰብ 6ኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ድምፅ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጅ ም ላ ጅ ከጀ ቤተሰብ 6ኛ ፊደል ነች። ም ከመ ቤተሰብ 6ኛ ፊደል ነች። ላ ከለ ቤተሰብ 4ኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጅምላ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ግ ድ ብ ግ ከገ ቤተሰብ 6ኛ ፊደል ነች። ድ ከደ ቤተሰብ 6ኛ ፊደል ነች። ብ ከበ ቤተሰብ 6ኛ ፊደል ነች።
እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግድብ ግድብ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጥቂት ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ቂ ከቀ ቤተሰብ ሶስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለ መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጥቂት ጥቂት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ድ ም ር ድ ከደ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ር ከደ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ድምር ድምር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጅ ም ር ጅ ከጀ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጅምር ጅምር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ግ ጭ ት ግ ከገ ቤተሰብ ስድስተኛ ፊደል ነች። ጭ ከጨ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግጭት ግጭት የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ጥ ቅ ም ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጥቅም ጥቅም የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ድ ነ ት ድ ከደ ቤተሰብ ስድስተኛ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ድነት ድነት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ግ ል ጽ ግ ከገ ቤተሰብ ስድስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ጽ ከጸ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግልጽ ግልጽ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ግ ራ ም ግ ከገ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግራም ግራም የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጥ በ ቃ ጥ ከጠ ቤተሰብ ስድስተኛ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። ቃ ከቀ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጥበቃ ጥበቃ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ድ ር ብ ድ ከደ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ድርብ ድርብ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ግ ም ት ግ ከገ ቤተሰብ ስድስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግምት ግምት የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ግ ራ ር ግ ከገ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ግራር ግራር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ጥ በ ብ ጥ ከጠ ቤተሰብ ስድስተኛ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች።
እኒህ ፊደላት ስርዓት ባለ መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ጥበብ የሚል ቃል መስርተው እናገኛቸዋለን። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው